እኔ የምለው ማለት ነው የአብርሃም ቤተሰቦች ይሄና ላይ የተንገበገቡት አብርሃም ሕፃን ልጅ ነው እንዴ? ራሱ ምን ማድረግ እንዳለበት ምን እንዳስደስተው ምን እንደማያስደስተው አያውቅም እንዴ? እንዴ ለምንድነው ይሄናል በግ በሆኑበት ተደጋጋሚ እየነገራችሁ እኮ ነው። ምን ሆናችሁ ነው? ዴቪዬ ምን ሆነክ ነው አንተ? እንዴ ትልቅ ሰው አይደለ እንዴ? የሚያስደስተውን ነገር ቦታ ላይ መገኘት እኮ ነው። አለቀ በቃ። ሄርሜላን አያፈቅራትም አይወዳትም፣ ከሷ ጋር መሆን አይፈልግም። ቀለበት በማድረጉ አሁን በጣም ቆጭቶታል። እሷን እንዴት አድርጌ ነው አልፈልግሽም የሚላት ነገር ነው ልጁን እያስጨነቀ ያለው። ኤፋዬ ደግሞ ምንም ያደረገ ነገር የለም። ከሩትዬ ጋር ሆኖ ምንም ያሰቡት ነገር የለም። ቢያሰቡም ደግሞ ያስበው አቦ ያድርግላችሁ፣ ያሳካላችሁ። የሆነ ነገር ቢፈጥሩኝ ራሱ በጣም ደስ ይለኛል የምር የሆነ ነገር ቢያደርጉ ማለት ነው። እና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ዝትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦች ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደርጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ዴቭ እና ኤፋዬ መጥቷል። ዴቭ ኤፋን ተቆጥቶታል። እንዴት እንደዚህ ታደርጋለህ? አሁን ሄርሜላና አብርሃም አንድ ላይ ናቸው፣ ፍቅረኛ ማቾች ናቸው። እሷን ወዳታለሁ ብለዋል። አንተ እንዴት እንደዚህ ታደርጋለህ? እንዴት በዚህ አይነት መንገድ ታገኛታለህ? በማለት ሲቆጣው ነበረ። ኤፍሬም ደግሞ እዚህ ጋር ልጅ አባት ነው፣ ከልጁ ጋር ቢደሰት፣ ከሚስቱ ጋር ቢደሰት፣ ከልጁ ጋር ቢዝናና፣ ከዛ ይሄ ልጁ እንኳን ወለድኩት ብሎ እንኳን ሰጠኝ ፈጣሪ ብሎ ፈጣሪውን አመስግኖ ደስተኛ ሆኖ ቢኖር ብዬ ስላሰብኩ ነው እንጂ እኔ ከሱ ምንም ነገር ፈልጌም አይደለም፣ ከሱ ምንም ነገር ፈልጌም አላቅም። ወደፊትም እንደዛው እና ዴቭ ማለት ነው። በዚህ አጋጣሚ አንተ ትክክል ነህ። ያው ለወንድምህ እያገዝክ ነው፣ እሱን እናምናለን። ግን ኤፍሬምም ደግሞ ያው ወንድሙ ነው፣ እሱም እኛም ሁላችንም እናውቃለን። እና ምን ለማለት ፈልጌ ነው፣ ይሄ ነገር ትክክል አይደለም። በቃ ይሄ ትክክል አይደለም። አብርሃም ከሩቲ ጋር ሲሆነው ደስተኛ የሚሆነው እናንተም ሁላችሁም ይሄን ነገር ማመን አለባችሁ። እንዴ ምን ሆናችሁ? አይምሯችሁን ክፈቱ እስቲ፣ ነቃበሉ እንዴ። አብርሃም ከማን ጋር ሲሆን ደስተኛ እንደሚሆንና እንደማይሆን ታምኔቱ ራሱ አይታችሁ መረዳት ትችላላችሁ።